የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በዳዊ በዚህ ወቅት እንዳሉት ስነ ጽሁፍ የሰው ልጆችን ስሜት፣ ባህል፣ ታሪክና ቋንቋ ለማሳደግ ያለው ሚና ከፍተኛ ነው። ስነ ጽሁፍ የሰውን ልጅ ስሜት፣ ሐሳብ፣ ባህልና ታሪክ በስነ ጥበባዊ ቋንቋ የሚገለጽበት ጥበብ ነው። ስነ ጽሁፍ የአንድን ማህበረሰብ የአኗኗር ዘይቤ፣ እሴቶችን፣ ወጎችን፣ ታሪክ ከትውልድ ወደ ትውልድ የሚተላለፍበት ከፍተኛ ዘይቤ ነው። ስለሆነም የቀቤና ብሔረሰብ ባህል፣ ታሪክ፣ እሴቱንና ቋንቋውን ከትውልድ ወደ ትውልድ ለማስተላለፍ በስነ ጽሁፍ ስራዎች ላይ ትኩረት ሊሰጥ እንደሚገባ ተናግረዋል። ብልጽግና ፓርቲ ለሀገር በቀል እውቀቶች ልዩ ትኩረት ሰጥቶ እየሰራ ይገኛል ያሉት ዋና አስተዳዳሪው ወጣቱ ትውልድ መጻሕፍትን በማንበብ ለሀገር ልማትና ሰላም የበኩሉን ሊወጣ እንደሚገባም ገልጸዋል። የብልጽግና መንግስት ስነ ጽሁፍ የሀገርን ሁለንተናዊ እድገትና የብልጽግና ግቦችን ከሚያሳኩ ዋና ዋና መሳሪያዎች አንዱ አድርጎ እየሰራ ይገኛል። ስነ ጽሁፍ የሀገር አንድነትን፣ የሰላምን፣ የልማት ራዕይን ማስፈጸሚያ እንዲሆን በመስራት ለሀገር ተስፋ የሚሆኑ ስነ ጽሁፋዊ ስራዎችን ማበረታት ላይ ትኩረት ሰርቶ እየሰራ ይገኛል። የቀቤና ልዩ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ አብዱልዋስ መሐመድ በበኩላቸው ስነ ጽሁፍ ለሰው ልጆች የዕለት ተዕለት እንቅስቃሴ ላይ ያለው ፋይዳ ከፍተኛ መሆኑን ገልጸዋል። በልዩ ወረዳው ለመጀመሪያ ጊዜ የተዘጋጀው ይህ ስነ ጽሁፍ ምሽት ዓላማው አዲስና ነባር አማተር ቡድኖችና ወጣቶች ተሰጥኦቻቸውን እንዲያወጡ ለማድረግ መሆኑንም ገልጸዋል። የቀቤና ልዩ ወረዳ የብዙ ባህል፣ የብዙ ጥበብ፣ የብዙ እውቀት ምንጭ የሆነ ልዩ ወረዳ ነው። በርካታ ጸሐፊዎች፣ በርካታ ጥበበኞች፣ በርካታ አርበኞች እንዲሁም በርካታ ትላልቅ ስራ የሰሩ ጀብደኞች የወጡባት ልዩ ወረዳ ነች። ወጣቱ እንዲጽፍ፣ እንዲያነብ፣ እንዲጠይቅ እንዲሁም ወጣቱ ደግሞ እንዲመራመር በሀገሩ ላይ ወሳኝ ሚና መጫወት እንዲችል ለማበረታታትና ለማነሳሳት ታስቦ የተዘጋጀ ፕሮግራም ነው። ጽሕፈት ቤቱ የቀቤናን ባህል፣ ታሪክና ቋንቋ ለማሳደግ ብሎም አብሮነትን ለማስቀጠል እየሰራ እንደሚገኝም ተናግረዋል። የመርሃ ግብሩ ታዳሚዎች በሰጡት አስተያየትም የስነ ጽሁፍ መድረክ መዘጋጀቱ ተሰጥኦ ያላቸው ወጣቶች የስነ ጽሁፍ አቅማቸውን ለማሳደግ ትልቅ ድጋፍ እንደሚያደርግላቸው በመግለጽ ተግባሩ ቀጣይነት እንዲኖረው በዘርፉ ትኩረት ተሰጥቶ ሊሰራ እንደሚገባ ተናግረዋል። ትውልድን ለማነጽ ይሄ ፕሮግራም እጅግ አስፈላጊም ነው። እናም ደግሞ የዘመነ ሆኖ ነው ያገኘሁት። አጠቃላይ እንቅስቃሴ ውስጥ የቱ ጋር ነው ያለው ለማለት ትልቅ አስተማሪ የሆነና ለዓለም እናሳይበት ትልቅ መድረክ ነው። ይህ ነገር መደጋገም መቻል አለበት። ስነ ጽሁፍ አፍቃሪ ለሆኑ አካላት ትልቅ መዝናኛም ጭምር ለቀጣይ ለትውልዱም ማነሳሻ የሚሆን ፕሮግራም ነውና ተጠቅሜበታለሁ። በመድረኩ በቀቤንሲና ቋንቋ የተዘጋጀ ኑን መካከር ወይም አምየ ማለም ነው የተሰኘ የገጣሚ ሙባረክ ሁሴን የግጥም መደብል የተመረቀ ሲሆን የተለያዩ የስነ ጽሁፍ ስራዎችም ቀርበዋል።